የምንገኘው ፍሬንድሺፕ ፓርክ ውስጥ ነው። ከጀርባ የምታዩት የአሚባራ ፕሮፐርቲስ ኮምፓውንድ መንደር ቅድሚያ የገነባናቸው ሁለት ብሎክ ናቸው። በዛሬው ፕሮግራሜ እንደምታዩት ከፓርኩ ፊት ለፊት የሚገኘውን ጌትድ ኮምፓውንድ መንደራችንን አጠቃላይ መረጃዎችን ሰጣችኋለሁ። እስከ ፕሮግራሙ ፍጻሜ ይከታተሉ። የአሚባራ ፕሮፐርቲስ ኮምፓውንድ መንደር አጠቃላይ 36000 ካሬ ላይ ያረፈ ኮምፓውንድ መንደር ሲሆን ከፊት ለፊቱ እንደምታዩት ፍሬንድሺፕ ፓርክ ነው። ከቤታችሁ ናችሁ አሻግራችሁ ሸራተን ሆቴልን፣ ሳይንስ ሙዚየምን፣ ቤተ መንግስትን ታያላችሁ። እንደምታዩት በፊት ለፊት ሳይድ ያሉት ባለ 4፣ ባለ 3፣ ባለ 2 መኝታ ናችሁ። ከቤታችሁ ናችሁ ሙሉ የከተማውን ውብ የሆነ እይታውን የፓርኩን፣ የሸራተን ሆቴልን፣ የሳይንስ ሙዚየምን ውብ እይታ ነው የምትመለከቱባቸው። በአንዱ ኮርነር በዚህ በጥግ በኩል ባለው ኮርነር ባለ 3 መኝታ ይኖራል። በዛኛው ተቃራኒ ኮርነር ደግሞ ባለ 4 መኝታ ይኖራል። ልክ ተመሳሳይ ደግሞ መንትያ ህንጻ በሆነው ደግሞ ሳይድ ባለ 3 እና ባለ 4 መኝታ ቤቶች ይኖራሉ። በፊት ለፊት በዚህ በጎን በኩል ደግሞ ባለ 2 መኝታና ባለ 3 መኝታ ይኖራሉ። በብሎኮቹ መሃል ያሉት ባለ 1 መኝታ ናቸው። በሁለቱ መሃል ያለው ክፍተት የ21 ሜትር ክፍተት ስለሆነ ይህ የከተማውን ውቡን እይታ መቃኘት ይችላሉ ማለት ነው። በጣም የሚያምር እይታ ነው። እንግዲህ ይሄን ነው ፓርኩን ነው ፊት ለፊታችሁ የምታዩት ማለት ነው። ፓርክ ውስጥ ነን። ያው ህንጻዎቻችን ያላቸውን እይታ አይተናል። አሁን በሳይት ውስጥ ነው የምንገኘው፣ በኮምፓውንድ መንደራችን ውስጥ ነው የምንገኘው። እስቲ ስለ ሳይታችን አጠቃላይ ያለውን ሃይላይት ነገር አወራችኋለሁ። ኮምፓውንዳችን ወደ 36000 ካሬ ላይ ነው ያረፈው። ጌትድ ኮምፓውንድ መንደር ነው። ፉሊ ሬዚደንስ ነው። ምንም አይነት ከስራቸው ኮሜርሻል አይኖርም። አፓርትመንቶቹ ላይ 7 ሬዚደንሻል ቢልዲንጎች ይኖሩናል። ከ7ቱ ሬዚደንሻል ቢልዲንጎች ውስጥ 2ቱ ቢልዲንጎች እንደምታዩቸው ኦልሞስት ፕሮግረሳቸው ወደ 85% ደርሷል። በአንድ አመት ጊዜ ውስጥ ነው የምናስረክባቸው። ስትራክቸር፣ ፓርቲሽን፣ ልስን ሙሉ ለሙሉ ተጠናቋል። የመጨረሻ የፊኒሺንግ ስራዎች ላይ ነው የምንገኘው። በቀጣይነት ደግሞ የምንገነባቸው 5ቱ ብሎኮች ደግሞ በ3 አመት የምንገነባቸው ይሆናል፣ የምናስረክባቸው ይሆናል። አጠቃላይ እንግዲህ ይሄ ሳይት ብዙ ጥሩ ነገሮች አሉት። 3 ነገሮችን ታሳቢ ያደረገ ሳይት ነው። በዋነኝነት ኮምፓውንድ ውስጥ የምናሟላቸው አሚኒቲዎችን ታሳቢ ያደረገ ነው። በሁለተኝነት ኳሊቲን ታሳቢ ያደረገ ነው። በሶስተኝነት ደግሞ ሴፍቲን ታሳቢ ያደረገ ነው። እነዚህ ሀሳቦች ምን ምን እንደሆኑ በዝርዝር እናያቸዋለን። የመጀመሪያው ነጥብ ጌትድ ኮምፓውንድ መንደራችን ስንገነባ ብዙ አሚኒቲዎችን እናሟላለን። ከነዚህ አሚኒቲዎች ውስጥ 5ቱ ብሎኮች የሚገናኙባቸው ወደ 12000 ካሬ ላይ የሚያርፍ ፍሎር ሙሉ ለሙሉ የአሚኒቲ ሴንተር ነው የሚሆነው። ይህ ግቢ እንግዲህ በጣም ሂውጅ ነው። ብዙ ነዋሪዎች ይኖራሉ በኮምፓውንድ ውስጥ። በእርግጥ ያው ካለው የቦታ ስፋት አንፃር በጣም ጥቂት ብሎኮችን ነው የምንገነባው። ብዙ ክራውድድ የመሆን ቻንስ የለውም። ነገር ግን እንደዛም ሆኖ ደግሞ በተወሰነ ደረጃ ከሲንግል አፓርትመንት በዛ ያለ ነዋሪዎች ስለሚኖሩበት በውስጡ ብዙ አሚኒቲዎችን አሟልተናል። አጠቃላይ ወደ 12000 ካሬ ላይ ነው የሚያርፈው አሚኒቲ ማዕከሉ። በውስጡ 2 መዋኛ ገንዳ፣ ጂምናዚየም፣ ቴኒስ ኮርት፣ ባስኬት ኮርት ይኖረዋል። ሁሉም ፋሲሊቲ ኢንዶር የሆኑ ናቸው። አውትዶር ላይ ደግሞ የልጆች የተወሰነ መጫወቻ ስፍራ ይኖራል። ይህም የሆነው እንግዲህ 5ቱ ብሎክ የሚገናኙባቸው ፖዲየማቸው 12000 ካሬ ላይ ነው የሚያርፈው። በጣም ሂውጅ ነው። ሲሊንግ ሃይቱ 6 ሜትር ይሆንና ሁሉንም አሚኒቲዎች በአንድ ላይ እንዲይዝልን እናረጋለን። ያው ቤቶቹ ከአንደኛ ፍሎር ነው ከሁለተኛ ፍሎር ጀምሮ ነው የሚጀምሩት። ከስር ደግሞ ፓርኪንግ ይኖራል። ግራውንዱን ጨምሮ 2 ቤዝመንት ፓርኪንግ ይኖራል። ሙሉ ለሙሉ የአሚኒቲ ሴንተራችን እዚህ ላይ ይሆናል። 5ቱ ብሎኮች የሚያገናኛቸው ፖዲየማቸው ላይ ይሆናል ማለት ነው። ሁሉም ነዋሪ ከግቢ ሳይወጣ ልጆች እንዲጫወቱ፣ እንቅስቃሴ እንዲያረጉ፣ አዋቂዎችም ዘና እንዲሉ የሚያረጉ ስፍራዎች ናቸው። እርግጥ በአቅራቢያችን ብዙ አሚኒቲዎች ይኖራሉ። እንዳያችሁት ፓርኩ ካጠገባችን ነው። በሁለት ሳይድ ፓርክ ነው ያለው። ብዙ ነገሮች በቅርባችን የሚገኙ ናቸው ዳውንታውን ከመሆኑ አንፃር። ነገር ግን ግቢ ውስጥም ደግሞ ሁሉም ፋሲሊቲ መኖሩ ሰው ከግቢም ሳይወጣ ሁሉንም ነገር እንዲያገኝ ያስችለዋል። ከሴፍቲ አንፃር እንደምታዩቸው ደረጃዎቻችን ሺሮል ናቸው። 50 ሳንቲ ቲክነስ አላቸው። ከዋና ከመጠቀም በተጨማሪ እንደ ሁለተኛ ደግሞ እንደ እሳት አደጋ መውጫ መሆን ይችላሉ። 50 ሳንቲ ሙሉ የተሞላ ኮንክሪት ነው። ቃጠሎን ከፍተኛ እንኳን ቃጠሎ ቢኖር ሪዚስት ማድረግ ይችላል። በኋላ ላይ ደግሞ በር ላይ ፕሬሸራይዝድ ዶር ይኖራል። ራሱን አውቶማቲካሊ የሚዘጋ ጭስ ወደ ውስጥ የማያስገባ ፕሬሸራይዝድ ዶር ይኖራል። በቃጠሎ ጊዜ ጭስ ወደ ውስጥ አይገባም። ሰው ገብቶ ራሱን አውቶማቲካሊ ይዘጋል። ቴምፖራሪ ሰው መትረፍ ይችላል። በውስጥ በኩል ደግሞ ራሱን የቻለ ሜካኒካል ቬንቲሌሽን ይኖረዋል ማለት ነው። እንደምታዩት ከሴፍቲ አንፃር በጣም ብዙ ስራዎችን ነው የሰራ ነው። ሌላው ያው እንደምታዩት ኮለን ቱ ኮለን ያለን ስፓን ሌንግዝ በጣም ሰፊ ነው። ወደ 8 ሜትር ከ50 ነው። ያ ማለት የትኛው መኪና ኢዝሊ ሰርኩሌት እንዲያደርግ ያስችለዋል።
በተጨማሪም ደግሞ በአንድ ሳይድ ብቻ በአንድ ሮ ብቻ 3 መኪኖች መቆም እንዲያስችሉ ያደርጓቸዋል። ከዘመናዊነት አንፃር ደግሞ የኤሌክትሪካል ካር ስቴሽን ታች ባሉ መኪና ማቆሚያዎቻችን ላይ ይኖራቸዋል። ሰው እዚሁ ፓርክ እያደረገ መኪናውንም ባትሪ መሙላት ይችላል። አሁን ላይ ያው ለኢንቨስትመንትም ለመኖርም የምታሰቡ ሰዎች ሴፍቲ በጣም ትልቅ ነገር ነው። ልጆቻችሁ እርሶም የሚኖሩበት ቤት ነው። በተቻለ መጠን ምን ነገርን አሟልቷል፣ ያው ስታንዳርድ ተብሎ የሚቀመጡ ነገር እንደ ሳምፕል ማስቀመጥ ሳይሆን ያ ነገር ኤግዚስት ያደርጋል ወይ ይሰራል ወይ ፋንክሽናል ነው ወይ የሚለውን ነገር በደንብ ማየት ይኖርብናል። ያው እኛም በዋናነት እነዚህ ነገሮች ሰው እንዲገለገልባቸው እንዲጠቀምባቸው አደጋ ቢኖር መትረፍ እንዲያስችል ተደርገው ነው የተገነቡት። ሁለተኛው ነጥብ የሚሆነው ኳሊቲ ነው። በኳሊቲ ደረጃ ብዙ ዲቴይል ነገሮች አሉ ያየናቸው። ያው አጠቃላይ ዲዛይኑ የተሰራውም ዱባይ ላይ ስለሆነ ብዙ ጥሩ ነገሮች አካተናል። እንደምታዩት አሁን ያለነው ባለ 3 መኝታ ክፍል ውስጥ ነው። የቤቱ ሲሊንግ ሃይት ወደ 3 ሜትር ከ20 ነው። ከስታንዳርዱ ወደ 30-40 ሳንቲ ከፍ ያለ ነው ማለት ነው። ብዙ ጊዜ ከምናገኛቸው ከተማ ውስጥ ካሉ አማራጮች ወደ 40 ሳንቲ ከፍ ያለ ነው። እንደምታዩት ደግሞ ምንም አይነት ቤት ውስጥ ተሻጋሪ ቢም አይኖርም። ኮንክሪት ፍላት ስላብ ነው የምንጠቀመው። ጥንካሬም ይኖረዋል። በተጨማሪም ደግሞ ላይናችን የሚረብሽ ነገር ብርሃኑን የሚገድበው ነገር አይኖርም። ኮለን ቱ ኮለን ደግሞ የሚኖረው ስፓሊንግዝ ወደ 8 ሜትር ከ50 ነው። ቤት መሃል ምንም አይነት ኮለን አይገባም። ሁሉም ዲዛይኖቻችን ላይ ኮለኖች ያሉት ወደ በረንዳና ወደ ኮሊደር ሳይድ ነው የሚሆነው። ስፓሊንግዙ ሰፊ በመሆኑ ኢንኬዝ እንኳን እኛ ሪዲዛይን ላርግ ብለዋችሁ ብታስቡ ምናልባት ባለ ሁለቱም ባለ 3 ባለ 3ቱም ባለ 2 የኛ የሆነ አይነት የዲዛይን ሐሳብ ቢኖር እንደፈለጋችሁ ማስተካከል ትችላላችሁ ማለት ነው። ኮለን መሃል ላይ አይገባም። የቤቱ ከፍታ በጣም ጥሩ ነው። ምንም ተሻጋሪ ቢም የለውም። በፈለግንበት መንገድ ሪዲዛይን መደረግ የሚችል ቤት ነው ማለት ነው። ሌላው ያው ከቪው አንፃር ቤቶቻችን ወደ ፓርክ ነው የሚያዩት። ወደ ፍሬንድሺፕ ፓርክ የሚያዩ ቤቶች አሉ። ቅድም አይታችሁታል። ከፓርኩ ነን ወደዚህ ያለውን ገጽታ አይታችሁታል። ቤታችሁ ደግሞ ስትሆኑ ወደ ፓርክ ነው የምታዩት ማለት ነው። እንደምታዩት ሳሎኑ በጣም ትልቅ ነው። ትንሽ ይሄ ከቨር ስለሚያደርገው ነው እንጂ ክሊርሊ ከቤታችሁ ጋር ፍሬንድሺፕ ፓርክ፣ ሸራተን ሆቴል፣ ሳይንስ ሙዚየም በደንብ ነው የሚታያችሁ። በጣም ውብ የሆነ እይታ ነው የሚሆነው። በዛሬው ፕሮግራማችን አጠቃላይ ስለ አሚባራ ፕሮፐርቲስ መረጃዎችን እንዳገኛችሁ ተስፋ አደርጋለሁ። አሚባራ ፕሮፐርቲስ በዚህ ትልቅ በሆነ ኮምፓውንድ መንደሩ ከባለ 1 እስከ ባለ 4 መኝታ የካሬ አማራጮችን ማለትም ከ71 ካሬ ጀምሮ እስከ 221 ካሬ ድረስ የካሬ አማራጮች ይኖሩናል። ፔንት ሃውስን ጨምሮ ማለት ነው። የተለያየ እንደ ምርጫችሁ እንደ አቅማችሁ የተለያየ አማራጮች ይኖሩናል። በዋጋም ደረጃ ደግሞ ከ7 ሚሊዮን ጠቅላላ ዋጋ ጀምሮ በቅድመ ክፍያ ደረጃ ከ800 ሺህ ብር ቅድመ ክፍያ ጀምሮ የተለያየ ያከፋፈል አማራጮችን አቅርበናል። ሁለቱ የተገነቡት ህንፃዎቻችን ላይ ኦልሞስት ሁሉም ካርታም አልቆላቸዋል፣ የየግል ካርታ። ስለዚህ የራሳችሁ የባንክ አማራጭ ካለ ሙሉን ከባንክ ማያያዝ ትችላላችሁ። በእኛ ከሆነ ደግሞ 50-50 የባንክ ብድር ይኖረናል። ላከፋፈል የተለያዩ ኦፕሽኖችን ያስቀመጥነው ሰው እንደ አቅሙ እንደ ፍላጎቱ እንዲመቸው ማለት ነው። ዝርዝር መረጃዎችን ለማግኘት ከስር በምናስቀምጠው ስልክ ቁጥር እየደወላችሁ መረጃዎችን የቢሮ የሳይት ቀጠሮችን ማስያዝ ትችላላችሁ። ስለነበረን ቆይታ ከልብ አመሰግናለሁ።